ሰላም ተማሪዎች እንዴት ናችሁ? ሰላም በያላችሁበት ይሁንላችሁ። ዛሬ ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ፊዚካል ፕሮፐርቲስ ኦፍ አልኬንስ በሚለው ርዕስ ላይ ነው። ባለፈው አልኬን ማለት ምን ማለት እንደሆነ የአልኬን ጄነራል ፎርሙላ ከምሳሌ ጋር አይተናል። የአልኬን ሆሞሎጎስ ሴሪስ ከምሳሌ ጋር አይተናል። ዛሬ ደግሞ የአልኬን አካላዊ ባህሪያት የሚባሉትን እናያለን ማለት ነው። At room temperature, the four alkanes, methane to butane, are gases. At room temperature, ከካርበን 1 እስከ ካርበን 4 ያሉ አልኬኖች ጋዝ ናቸው። From pentane to heptadecane are liquids and the alkane containing 18 and more carbon atoms are solid. ከካርበን 5 እስከ ካርበን 17 ያሉት ደግሞ ሊኩዊድ ናቸው። ከካርበን 18 እና ከዛ በላይ ያሉት ደግሞ ሶሊድ ናቸው ማለት ነው። All alkanes have densities considerably less than 1 gram per ml. ሁሉም አልኬኖች ደንሲቲያቸው ከ1 ግራም ፐር ኤምኤል በታች ናቸው ማለት ነው። Alkanes are non-polar compounds. አልኬኖች non-polar ናቸው። non-polar ማለት which are soluble in non-polar solvent but insoluble in ፖላር ሶልቨንት። ነን ፖላር ማለት በነን ፖላር ሶልቨንት ይማማሉ፣ በፖላር ሶልቨንት ግን አይማሙ ማለት ነው። ላይክ ዲዞልቭስ ላይክ የሚባል ፕሪንሲፕል አለ። ነን ፖላር በነን ፖላር ዲዞልቭ ይሆናል፣ ፖላር በፖላር ነው እንጂ ፖላር በነን ፖላር ሶልብል ኦር ዲዞልቭ አይሆንም ማለት ነው። አልኬንስ ሃቭ ዊክ ኢንተርሞሊኩላር ፎርስ which is called van der Waals forces hold their molecules together. የአልኬንን ሞለኪውል በአንድ ላይ ያያያዘው ዊክ ኢንተርሞሊኩላር ፎርስ ቫንደር ዋል ፎርስ ይባላል። ይሄ ቫንደር ዋል ፎርስ ዊክ ኢንተርሞሊኩላር ፎርስ ነው ማለት ነው። the strength of these forces increase with increasing the surface area or molecular mass of the alkenes. molecular mass of alkane እየጨመረ ሲሄድ የቫንደር ዋል ፎርስ ስትሬንግዝም ይጨምራል ማለት ነው። they are insoluble in polar solvents like water but soluble in non-polar solvents like benzene, toluene, ether, carbon tetrachloride. አልኬኖች በፖላር ሶልቨንት ለምሳሌ እንደ ውሃ አይነት አሞኒያ፣ እነዚህ ፖላር ሶልቨንት ይባላሉ። በእነዚህ ኢንሶሉብል ነው፣ ዲዞልቭ አይሆንም። ነገር ግን ሶሉብል ኢን ነን ፖላር ሶልቨንት ለምሳሌ ቤንዚን፣ ካርቦን ቴትራክሎራይድ፣ ኢተር፣ ቶሉን እነዚህ ነን ፖላር ሶልቨንት ተብለው ስለሚጠሩ በእነዚህ ምን ይሆናል? ዲዞልቭ or soluble ይሆናል ማለት ነው። the density, melting point, boiling point of the homologous series of alkanes increase with carbon number increase. ካርበን ነምበር እየጨመረ ሲሄድ boiling point እና melting point of alkane እየጨመረ ይሄዳል ማለት ነው። ኤግዛምፕል ማየት እንችላለን በዚህ ሰንጠረዥ ላይ physical properties of some members of alkane family. as number of carbon increases, number of carbon እየጨመረ ሲሄድ boiling point እና melting point እየጨመረ ይሄዳል ማለት ነው። For alkanes of the same carbon number, branched chain isomers have lower boiling points than the straight chain or normal alkanes. ተመሳሳይ ካርበን ነምበር ኑሯቸው straight chain or normal alkanes ከብራንችድ chain alkane boiling pointቸው ይበልጣል። The reason is as branching increases, there is decrease in surface area and the strength of intermolecular forces, which in turn results in decrease in boiling point. ምክንያቱም ምንድነው? ብራንቺንግ እየጨመረ ሲሄድ ሰርፌስ ኤሪያ እና ስትሬንግዝ ኦፍ ኢንተርሞሊኩላር ፎርስ ይቀንሳል። በዚህ ምክንያት ቦይሊንግ ፖይንት ይቀንሳል ማለት ነው። ምሳሌ እንመልከት። the boiling point of N-pentane, isopentane and neopentane are 36 degrees centigrade, 28 degrees centigrade and 9.5 ዲግሪ ሴንቲግሬድ ሪስፔክቲቭሊ። ኤን ፔንቴን፣ አይሶፔንቴን እና ኒዮፔንቴን ተመሳሳይ የሆነ ካርበን ነምበር አላቸው። ነገር ግን ብራንቺንግ ኢንክሪዝ፣ ብራንቺንግ ሲጨምር ቦይሊንግ ፖይንታቸው ይቀንሳል። ለምሳሌ ኤን ፔንቴን ስትሬት ቼን አልኬን ነው፣ ኖርማል አልኬን ነው፣ 36 ዲግሪ ሴንቲግሬድ ነው። ከዛ አይሶፔንቴን ኦር ቱ ሜታይል ቡቴን 28 ዲግሪ ሴንቲግሬድ ነው። አይሶፔንቴን ላይ ኦር ቱ ሜታል ቡቴን ላይ አንድ ብራንች አለው። ከዛ በኋላ ደግሞ ኒዮፔንቴን ኦር ቱ ዳይሜታይል ፕሮፔን ደግሞ ሁለት
ብራንቾች አሉት። 2 ብራንች አለው ማለት ነው። ቱቱ ሜታይል 9.5 ዲግሪ ሴንቲግሬድ ነው ማለት ነው። ስለዚህ ብራንቺንግ እየጨመረ ሲሄድ ቦይሊንግ ፖይንት ይቀንሳል። ምክንያቱ ደግሞ ብራንቺንግ ሲጨምር ሰርፌስ ኤሪያ እና ስትሬንግዝ ኦፍ ኢንተርሞሊኩላር ፎርስ ይቀንሳል ማለት ነው። በዚህ ምክንያት ቦይሊንግ ፖይንት እየቀነሰ ይሄዳል ማለት ነው። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው ኖመንክሌቸር ኦፍ አልኬንስ በሚለው ርዕስ እስከምንገናኝ ድረስ ቸር ሰንብቱ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ስለተከታተላችሁኝ በጣም አድርጌ ያመሰግናለሁ።